ሃሌሉያ እግዚአብሔር ይመስገን። ብዙ አላቆያችሁም። ከሙቀቱ የተነሳ በተቻለኝ መጠን አጠር አደርጋለሁ ብዬ አስባለሁ። ዛሬ አብረን እንድንመለከት እግዚአብሔር በልብ ያስቀምጠው ሐሳብ በሐዋርያት ሥራ ምዕራፍ 27 ቁጥር 23 ላይ ያለውን ሐሳብ ነው። የሐዋርያት ሥራ ምዕራፍ 27 ቁጥር 23 ላይ ያለው ሐሳብ ነው። በዚህ ቃል እግዚአብሔር እንደሚናገረን አንዳች እንደሚለን ተስፋ አደርጋለሁ። በጌታ በኢየሱስ ክርስቶስ ስም አነብልናለሁ። የእርሱ የምሆንና ደግሞም የማመልከው የእግዚአብሔር መልአክ በዚህች ሌሊት ባጠገቡ ቆሞ ነበርና እርሱም ጳውሎስ ሆይ አትፍራ፣ በቄሳር ፊት ልትቆም ይገባሃል። እነሆም እግዚአብሔር ካንተ ጋር የሚሄዱትን ሁሉ ሰጥቶሃል አለኝ። የእርሱ የምሆንና ደግሞም የማመልከው ጸልይ። ቅዱስና ሕያው የሆንክ የዘላለም አምላክ ልዑል እግዚአብሔር ስለዚህ ጊዜና ሰዓት እጅግ አድርገን እናመሰግናለን። እንደገና ድምፅህን ለመስማት እንደገና በእግሮችህ ስር ለመቀመጥ እድል ስለሰጠን ተመስገን። እግዚአብሔር ሆይ በዚህ በተሰጠን እድል ደግሞ እንድናተርፍ እንድንጠቀም ለአንተ ክብርና ምስጋናን የሚያመጣ ምላሽ እንዲኖረን በኢየሱስ ክርስቶስ ስም እርዳን። እግዚአብሔር አምላክ ሆይ ቃል ፍቺ ያብራልን፣ በነገር ሁሉ ማስተዋልን ስጠን። አየሩን መቋቋም የምንችልበትን ጸጋ በላያችን ላይ አድርግ። ሁሉ ለአንተ ክብር ይሁን። ኢየሱስ ክርስቶስን በመካከላችን አክብረው። ባሪያህን አግዘኝ። እንወድሃለን፣ እናከብረሃለን፣ እንገዛልሃለን በኢየሱስ ክርስቶስ ስም አሜን። ሐዋርያው ጳውሎስ የእርሱ የምሆንና ደግሞም የማመልከው ይላል። እግዚአብሔር ልጁን ኢየሱስ ክርስቶስን ወደዚህች ዓለም በሚያመጣበት ሰዓት የባሪያን መልክ እንዲይዝ በሰው ምሳሌ ሆኖ እንዲዋረድ ያን ሁሉ መንገድ መሄድ ያስፈልገው በመስቀል ላይ ራሱን ለመሰዋት ምክንያትና ሰበብ የሆነው ነገር እግዚአብሔር ከሰው ጋር መሆን ይፈልጋል። እግዚአብሔር በልጁ በኢየሱስ ክርስቶስ በመስቀል ላይ በተከታታይ እንዳየነው በመስቀሉ ስራ እኛን ወክሎ እኛን ጨምሮ እኛን ይዞ ያደረጋቸው የሰራቸው ያከናወናቸው መንፈስ ቅዱስንም ደግሞ ሲሰጠን በብዙ መንገድ እግዚአብሔር እኛን ለመገናኘት ሲፈልግ ትልቁ ሐሳቡ የእርሱ ሊያደርገን ነው የሚፈልገው። ከእርሱ ጋር መሆን ሌላ ነገር ነው፣ ግን የእርሱ መሆን ደግሞ ሌላ ነገር ነው። እንደምናውቀው ሁላችንም ከእርሱ ጋር ከብዙ ሰዎች ጋር ልንሆን እንችላለን። አብረን ልንውል እንችላለን፣ አብረን ልንበላ እንችላለን፣ አብረን ልንጠጣ እንችላለን። ነገር ግን የነርሱ አይደለም፣ የነርሱ ላንሆን እንችላለን። አብረን ያወናቸው ሰዎች ሁሉ የኛ ናቸው፣ እኛም የነርሱ ነን ማለት አይደለም። ግን አብረን እንውላለን፣ አብረን እናሳልፋለን፣ አብረን በምንፈልገው ጉዳይ አቅጣጫ ከሰዎች ጋር እናሳልፋለን። ከእግዚአብሔርም ጋር እንደዚሁ ነው የሚሆነው። እግዚአብሔር ጋር ብዙ ሰዎች አብረው ያሳልፋሉ። እግዚአብሔር በሚነገርበት ወንጌሉ በሚሰበክበት ቦታ ይገኛሉ ሰዎች። ነገር ግን የእርሱ አይደሉም። ለሆነ ምክንያት ይፈልጉታል እግዚአብሔርን። ከእግዚአብሔር ስለሚያገኙት ነገር ወደ እርሱ በመምጣታቸው ስለሚያተርፉት ከሚያተርፉት ነገር ወይም ከሚጠብቁት እግዚአብሔር ከሚሰጠው ነገር ተነስተው ሰዎች ከእግዚአብሔር ጋር ሊሆኑ ይችላሉ፣ ግን የእርሱ ላይ ሆኑ ይችላሉ። ልክ እኛ ከሌሎች ጋር አብረን ስንውል አብረን ጊዜ ስናጠፋ ከነርሱ ጋር ልንውል እንችላለን፣ ግን የነርሱ አይደለንም። እና ወንድሞችና እህቶች ዛሬ ለነግራችሁ የምፈልገው እግዚአብሔር ከኛ ጋር መሆን ብቻ ሳይሆን የሚፈልገው የእርሱ እንድንሆንለት ነው። ትልቁ ዓላማ ይሄ ሁሉ መንገድ ይሄን ሁሉ ርቀት በሰውና በእግዚአብሔር መካከል ያለውን የጥብ ግድግዳ ማፍረስ ያስፈልገበት ራሱን አዋርዶ ወደዚህ ምድር መምጣት ያስፈልገው እግዚአብሔር ከኛ ጋር ለመሆን ብቻ ሳይሆን የእርሱ እንድንሆንለት ስለሚፈልግ ነው። ዓላማው እግዚአብሔር የእርሱ ሊያደርገን ነው። መጽሐፍ ቅዱሳችን
በዘጸአት ምዕራፍ 19 ከ5-6 ላይ ዘላለማዊ ሐሳብ በብሉይ ኪዳን ሲናገር የእግዚአብሔር ዓላማ የእርሱ እንድንሆንለት እንደሆነ የሚያስረዳ ቃል እናገኛለን። ዘጸአት ምዕራፍ 19 ቁጥር 5 ላይ የእግዚአብሔር ቃል እንደዚህ ይላል፣ አሁንም ቃሌን በእውነት ብትሰሙ ኪዳኔንም ብትጠብቁ ምድር ሁሉ የእናንተ ናትና ከአሕዛብ ሁሉ የተመረጠ ርስት ትሆኑልኛላችሁ። ለእርሱ እንድንሆንለት የሚፈልገው ነገር ርስት እንድንሆንለት እግዚአብሔር ይፈልጋል። አንዳች እንድንሆንለት የእርሱ ሊያደርገን ነው የእግዚአብሔር ሐሳብ። በምንም መንገድ ወደኛ ቢመጣ ብዙ ታላላቅ መልካም ነገሮች በጎነት ቢያደርግ የእግዚአብሔር ጎሉ እነዛም በጎነትና ቸርነቶች ለኛ ማድረግ ሳይሆን ከዛ ያለፈ የእርሱ የሆነ ትውልድ፣ የእርሱ የሆነ ሕዝብ፣ የእርሱ የሆነን ወንዶችና ሴቶች እንድንሆንለት እግዚአብሔር ይፈልጋል። የተመረጠ ርስት ትሆኑልኛላችሁ፣ እናንተም የካህናት መንግስት፣ የተቀደሰ ሕዝብ ትሆኑልኛላችሁ። በደንብ አስተውላችሁ ከሆነ ትሆኑልኛላችሁ የሚል ሐሳብ አለ። አብረን እንድንሆነው ብቻ አይደለም ይፈልጋል። እሱም ከኛ ጋር መሆን ብቻ አይደለም ይፈልጋል፣ የእርሱ ሊያደርገን እግዚአብሔር ይፈልጋል። የተመረጠ ርስት ትሆኑልኛላችሁ፣ የተቀደሰ ሕዝብ ትሆኑልኛላችሁ። አያችሁ እግዚአብሔር ርስት እንደሚሰጠን ባለፈው ተነጋግረናል። ክርስቶስ ኢየሱስ ከሙታን በመነሳቱ ምክንያት ለሕያው ተስፋ ለማይጠፋ እድፈት ለሌለበት ለማያርፍ ርስት እንደ ምሕረቱ ብዛት ሁለተኛ የወለደን የጌታችን የኢየሱስ ክርስቶስ አምላክና አባት ምን ይሁን ይባረክ ይላል። ርስት ሊሰጠን ምን አይነት ርስት እንደሆነ ባለፈው ተነጋግረናል። እግዚአብሔር ርስት ሊሰጠን ብቻ ሳይሆን ርስቱ ሊያደርገን ይፈልጋል። ርስቱ ሊያደርገን ይፈልጋል። የምናደርገው ነገር ይሄ ይመስለኛል። በዚህ ዘመን በእግዚአብሔር ቤት እንዳሳለፉት እንደቆየሁት በማገልገልም በመገልገልም ሂደት ውስጥ እንዳሳለፈ ሰው ከፍተኛውን እድሜን በእግዚአብሔር ቤት እንዳጠፋው ሰው ያስተዋልኩት ነገር እግዚአብሔር ከሰው ጋር ነው፣ ሰዎች ግን ከእርሱ ጋር አይደሉም፣ የእርሱ አይደሉም። በቃ ለሚፈልጉት ነገር እግዚአብሔር ፊት ይመጣሉ፣ እግዚአብሔር ቤት ይመጣሉ። የእርሱ የሆኑለትን ሰዎች እግዚአብሔር አላገኘም እና የእርሱ በሆኑትና ከእርሱ ጋር በሆኑት መካከል ልዩነት አለ። የእርሱ የሆኑት ሰዎች የተቀደሰ ሕዝብ ናቸው። የእርሱ በሆኑትና የእርሱ ባልሆኑት መካከል የሚለይ ነገር እንዳለ ቅድም ባነበብነው ክፍል ውስጥ እንመለከታለን። ከላይ ባየነው ክፍል ውስጥ የእርሱ የሆኑት ሰዎች ምን አይነት ሰዎች እንደሚሆኑ ይናገራል። ኳሊፋይ የሚያደርገን የእርሱ ለመሆን ብቁ የሚያደርገን የእርሱ ናቸው ለመባል የሚያስችለን ነገር አለ። አብረን መሆናችን እርሱ መሆናችንን አያሳይም እያልኳችሁ ወደ ቤተክርስቲያን መምጣታችን፣ እርሱን ማምለካችን፣ እርሱን መከተላችን፣ አንዳንድ ስነ ስርዓቶችን መፈጸማችን ባይት ሰልፍ በራሱ ብቻውን የእርሱ መሆናችንን የሚያመለክት አይደለም። የእርሱ የሆኑት ሰዎች ቃሉን በእውነት የሚሰሙ ሰዎች ናቸው። ቃሌን በእውነት ብትሰሙ ነው የሚለው። ቃሌን በእውነት የምትሰሙ፣ ቃሌን የምትሰሙ አላለም። ቃሌን በእውነት የምትሰሙ ኢንዲድ ነው የሚለው። በእውነት የሚሰሙ ሰዎች የእርሱ የሆኑ ሰዎች ብቻ ናቸው። ቃሉን የሰሙ ሰዎች ሁሉ የእርሱ አይደሉም። ቃሉን በእውነት የሰሙ ሰዎች ብቻ ናቸው የእርሱ የሚሆኑት። ምንድነው በእውነት የምትሰሙ ማለት? የእንግሊዝኛው if you will obey my voice indeed ነው የሚለው። indeed በርግጥ መስማትን ይመለከታል። በእርግጠኝነት በእርግጥ መስማትን ይመለከታል። ልብ ብሎ ቃሉ መስማትን ያሳያል። ትኩረት ሰጥቶ መስማትን ያሳያል። በእውነት የምትሰሙ የሚለው ቃል ትኩረት ሰጥቶ ሰፍ ብሎ ጓጉቶ ለመታዘዝ ፈቃዱን ለማድረግ በተዘጋጀ የሆነ መስማት፣ እግዚአብሔርን በመፈለግ ቃሉን ለመተግበር በስራ ላይ ለመዋል በሚፈልግ አስተሳሰብ እንደዛ ሆነን በፊቱ መሆንን ይፈልጋል። መስማቱን ይሰማሉ፣ ብዙ ሰዎች ይሰማሉ። ትኩረት ሰጥተው ግን አይሰሙም። ልብ ብለው ግን አይሰሙም። በርግጥ አይሰሙም። ለመታዘዝ በተዘጋጀ ሁኔታ ውስጥ አይደለም የሚሰሙት። ዛሬ የእግዚአብሔር ፈቃድ ለብዙዎቻችን ሩቅ የመሰለበት ምክንያት በርግጥ ስለማንሰማው። እንሰማዋለን። ጌታ ኢየሱስ ክርስቶስ በትክክል ነግሮናል። እየሰሙ የማይሰሙ ሰዎች እንዳሉ፣ እያዩ የማያዩ ሰዎች እንዳሉ በማቴዎስ ወንጌል ምዕራፍ 13 ላይ ይናገራል የእግዚአብሔር ቃል። መስማትን ትሰማላችሁና አታስተውሉም፣
ማየትም ታያላችሁና አትመለከቱም። ማየት ለማስተዋላችን ወይም ለመመልከታችን ግልጽ ማስረጃ ሊሆን አይችልም። መስማት ለሰማነው ነገር ተገቢ ምላሽ መስጠታችንን ያረጋግጣል። በአይናቸው እንዳያዩ፣ በጆሮአቸውም እንዳይሰሙ፣ በልባቸውም እንዳያስተውሉ፣ ተመልሰውም እንዳልፈውሳቸው የዚህ ሕዝብ ልብ ደንድኗል፣ ጆሮአቸውም ደንቁሯል፣ አይናቸውንም ጨፍነዋል ነው የሚለው። በነገራችን ላይ አይናቸውን ጨፍነዋል ነው የሚለው እንጂ አይናቸው ታውሯል አይደለም። ደግሞ አይናቸውን ጨፍነዋል ማለት ዴሊብሬት የሆነ ሆን ብለው አስበውበት አቅደው አይናቸውን ራሳቸው እንደከደኑት የሚያሳይ ነው። ታውረው አይደለም፣ ብላይንድ ሆኖ አይደለም። አንዳቸው የሆነ ችግር በአይናቸው ላይ ደርሷቸው በጆሮአቸው ላይ ደርሷል። ሆን ብሎ ዴሊብሬት የሆነ አይንን መጨፈን፣ ላለመስማት የሆነ ጆሮም ማደንቆ፣ ላለማየት የሆነ መጨፈን ማለት ነው። አይናቸው ጨፍነዋል ነው የሚለው እንጂ አይናቸው ታውሯል አይደለም። ሆን ብሎ መጨፈን ሌላ ጉዳይ ነው፣ መታወር ሌላ ጉዳይ ነው። ስለዚህ መስማትን ይሰማሉ የሚላቸው ሰዎች እንዳሉ መጽሐፍ ቅዱስ ይናገራል። በመስማት የሆነ ምላሽ ለመስጠት የሆነ ከልብ የሆነ እግዚአብሔርን ለመታዘዝ በፈለገ ሁኔታ ውስጥ ሆኖ አይደለም የሚሰሙት፣ ይሰማሉ። ቀደም ባሉት በ13 ምዕራፎች 12 ምዕራፎች ማቴዎስ 13 እያወራን ያለው በማቴዎስ እስከ 13 ባሉት 12 ምዕራፍ ውስጥ ስትሬት ፎርዋርድ ፊት ለፊት ሲነግራቸው ነበር። ቀጥ ያለ ግልጽ የሆነ መልእክት ለነሱ ሲያስተላልፍ ነበር። በኋላ ግን የመልእክቱን ይዘት ቀየረው ጌታ ኢየሱስ ክርስቶስ ቀየረው። ከዚህ በፊት ፊት ለፊት ቀጥ ያለ ግልጽ የሆነ ሰዎች በቀላሉ ሊረዱት ሊገባቸው በሚችል መንገድ መልእክቱን ወደነሱ ማድረሱ ምላሻቸውን አየ። ምላሻቸው እያዩ አያዩም፣ እየሰሙ አይሰሙም። ስለዚህ በምሳሌ ይነግራቸው ጀመረ ይላል። በምሳሌ መናገር ያስፈልገበት ምክንያት ምንድነው? እያዩ ስለማያዩ ነው። ለምንድነው በምሳሌ የምትነግራቸው ብለው ሲጠይቁት ሌላ ነው መንገድ። ከዚህ በፊት እንከታተል ነበር። ደቀ መዛሙርቶቹ ናቸው። ደቀ መዝሙር መምህሩን ለመሆን ለመምሰል የሚጥር ስለሆነ ያንን ኮፓፕ እያደረጉ ሲሄዱ ቆይቶ ኦል ኦፍ ሰደን ቀየረባቸው። መልእክቱን ይዘት አቀራረቡ ቀየረባቸው። እንዴት አደረገ? በምሳሌ ማስተማር ነው። ለ12 ወደ ኋላ ሄዳችሁ 12ቱ ምዕራፎች ብትመለከቱ አንድም ቦታ ጌታ ኢየሱስ ክርስቶስ በምሳሌ ሲያስተምር አንድም ቦታ he changed his methodology የስብከቱን የመልእክቱን አቀራረብ ቀየረ። ፓሬብልስ መጠቀም ጀመረ ጌታ ኢየሱስ። ፓሬብልስ ደግሞ በራሱ ሙሉ መልእክት ሆኖ ሊቆም የማይችል እሱ ካልፈታ በስተቀር የማይፈታ ማለት ነው። ምሳሌ ማንንም ሰው ሊፈታ አይችልም። ምሳሌ ማንንም ሰው ሊተረጉም ምሳሌ ተናጋሪው አካል ብቻ ነው ምሳሌ ሊተረጉም የሚችለው። ኢቭን የመንግስት ሰማያትን ሚስጥር ማወቅ ተሰጥቷቸዋል የተባሉት እንኳን ያን ምሳሌ መተርጎም እንዳልቻሉ ወደ ቤት ሲገባ ምን ይሉት ነበር? ምሳሌውን ተርጉምልን ይሉት ነበር። አይ ምሳሌ መልእክት ሆኖ አይቆምም ማለት ነው። የምሳሌ ፕሮግራም ተካፍሎ እግዚአብሔር አንድ ነገር ተናገረ ማለት አይቻልም ማለት ነው። ምሳሌ ማለት ደብቆ ሰውሮ ሂድን አድርጎ ፊት ለፊት ነበር፣ ግልጽ ነበር የሚናገራቸው። አሁን ግን በምሳሌ ያስተምራቸው ጀመረ። ለምንድን ነው በምሳሌ የምታስተምራቸው? ከዚህ በፊት እንደዚህ አልነበርክም። ፊት ለፊት ቢታይ ሉሲ ቱ ዘ ፖይንት የሆነ ነገር ክሊር የሆነ ነገር ነበር የምትናገር የነበረው። አሁን ግን በውስጡ ሌላ ነገር ያዘለ ግልጽ ያልሆነ መልእክት ካሄድ ነው የተጠቀምኩ። ለምንድን ነው በምሳሌ የምታስተምራቸው? በጣም ይገርማችኋል። ጌታ ኢየሱስ ክርስቶስ ምሳሌዎቹን ሁሉ በተናገረው ቁጥር ደቀ መዛሙርቱ ወደ ጓዳ ይገቡና ትርጉምልን ይሉት ነበር። የመንግስት ሰማያት ሚስጥር ያወቁ እንኳን አይናቸው ተከፍቷል የሚባሉት እንኳን ምሳሌ መተርጎም የሚችል ሰው አይደለም። የሚገርማችሁና የሚያስደንቃችሁ ደግሞ በምሳሌ ሐዋርያትም አላስተማሩ። ሌሎችም የእግዚአብሔር ሰዎች በመጽሐፍ ቅዱሳችን የምናገኛቸው ሰዎች በሙሉ በምሳሌ ከኢየሱስ በስተቀር ያስተማረ የለም። በምሳሌ ስላችሁ ኤግዛምፕል አይደለም። በምሳሌ ስላችሁ ፕሮቨርብ አይደለም። በምሳሌ ስላችሁ ፓሬብልስ ነው የሚለው። ፓሬብልስ ነው የሚለው። ምሳሌ በራሱ መልእክት አይደለም። ለምን? እየሰሙ ስለማይሰሙ፣ እያዩ ስለማያዩ።
ስለዚህ በምሳሌ ማስተማር ነበረብኝ አለ። መደበቅ ነበረብኝ እያላችሁ ነው። ለምንድነው በምሳሌ ምነግር? ልደብቃቸው ፈልጌ ነው እያለ ነው። እንዳይገባቸው ፈልጌ ነው የምናገረው እያለ ነው። በግልጽ አማርኛ እንዳይገባቸው ብዬ ነው ይሄን ማደርገው። በፊት ቀጥተኛ መልእክት ነበር ሳስተላልፍ የነበረው። ግልጽ የሆነ መልእክት ነበር ለሳስተላልፍ ላይ በሚገባቸው ማንም ሰው ሊረዳው በሚችል መንገድ ነበር ሳቀርብ የነበረው። አሁን ግን ለማንም ሊገባ በማይችል መንገድ ነው መልእክቴን የማስተላልፈው። ለምን? ልደብቃቸው ስለፈለኩ። ምክንያት ያዩ ስለማያዩ፣ ምክንያት እየሰሙ ስለማይሰሙ። አያችሁ፣ እየሰሙ አለመስማት አለ፣ ያዩ አለማየት አለ። ጨርሶ አያዩም አሉ አላለም። ያያሉ ግን አይመለከቱም። ለምን? ብላይንድ አይደሉም እነዚህ ሰዎች። ወደዚህ ቦታ በሰው ተመርቶ አይደለም የመጡት። እጃቸው ተይዞ እዚህ ቦታ ነው ኢየሱስ የሚያገለግለው፣ ወደዚህ ፕሮግራም እንዴት ተብሎ እጅ ተይዞ አይደለም የመጡት። they not blind። እውሮች አልነበሩም። የሚያዩ አይኖች ነበሯቸው። አያሉ ማለት ነው። ኦኬ፣ ካዩ ታዲያ ምንድነው ችግሩ? እያዩ ግን አያዩም። ለምን? ማየት የሚፈልጉትን ነው የሚያዩት እንጂ እሱ እንዲያዩ የሚፈልጉትን አይደለም የሚያዩት። መስማት የሚፈልጉትን ነው የሚሰሙት እንጂ እሱ ሊሰሙ የሚፈልገውን አይሰሙም። see the difference? ልዩነቱን አያችሁ? ሰው ሁሉ ሰፍ ብሎ የሚጠብቀው የሆነ እግዚአብሔር እንዲያክላቸው የሚፈልጉት ጉዳይ ነው። የሆነ እግዚአብሔር አድሬስ እንዲያደርግላቸው የሚፈልጉት ጉዳይ ነው። ለዚህ ምልክቱ ልክ የሆነ ሰዎች የሚፈልጉት ነገር አድሬስ ሲደረግ በመልእክት ውስጥ አሜን የሚል ምላሽ ሲሰጡ ስለምናይ፣ ሌላ ጊዜ ጸጥ ይላሉ፣ ይተውሃል፣ ይዘሉሃል፣ ኢግኖር ነው የሚያደርጉን። የምንሰብከው ነገር ሳይስማማችሁ ሲቀር ዝም ብሎ ኢግኖር ያደርግ። በላን ተጨርሰው ይሉናል። ግን የምትፈልጉት ስትነኩላቸው አሜን የሚል ወዲያውኑ ምላሽ ነው የሚሰጡት። ሰዎች የሚሰሙት የሚነገረውን ሳይሆን ሊሰሙት የሚፈልጉት ነው። ሰዎች የሚያዩት ያለውን ሁሉ ሳይሆን ሊያዩት የሚፈልጉት ነው። this is a principle። የትም ቤት ሂዱ፣ ፕራክቲካሊ በሰው ቤት እንኳን ስትሄዱ፣ የሰው ቤት እንኳን ስትሄዱ ልታዩት የምትፈልጉት ነው ቤት ውስጥ የምታዩት እንጂ ቤት ውስጥ ያለውን ሁሉ አታዩ። ክሊር? ቤት ውስጥ ያለውን ሁሉ አታዩ። ግን የእናንተን ትኩረት የሚስበው የእናንተ ፍላጎት ወዳለበት አቅጣጫ ወዳሉት ንብረቶች ወይም ዕቃዎች ወይም ጉዳዮች ነው ፎከስ የምታደርጉት ማለት ነው። ሰው የሚያየው ያለውን ሁሉ ሳይሆን ሊያይ የሚፈልገውን ነው የሚያየው። ሰው የሚሰማው የተነገረውን ሁሉ ሳይሆን ሊሰማ የሚፈልገውን ከዛ ውስጥ መርጦ ነው የሚሰማው። እና ይህ አይነቱ መስማት ለሚላቸው ነገር ጌታ ለሚናገራቸው ሊያሳያቸው ለፈለገው ነገር ተገቢ የሆነ ምላሽ ለመስጠት በማይፈልግ መልኩ ነበር የሚሰሙት ማለት ነው። ይሄኛው መስማት በርግጥ የርሱ የሆኑ ሰዎች የርሱ ካልሆኑቱ የሚለዩት በዚህ ነው ማለት ነው። የርሱ የሆኑ ሰዎች በእውነት ነው የሚሰሙት። በእውነት መስማት ነው። ያችሁ ቃሌም በእውነት ብትሰሙ ነው እኮ የሚለው። የርሱ ለመሆን የሚጠይቀን ቅድመ ሁኔታ ይሄ ነው። ቃሉን በእውነት የሚሰሙ። የእግዚአብሔር ፈቃድ ለብዙዎቻችን ድብቅ የሆነው ግልጽ ያልሆነበት ምክንያት በእውነት ፈቃዱን ስለማንፈልግ ነው። በእውነት ፈቃዱን ስለማንፈልግ ነው። ብዙዎቻችን የእግዚአብሔርን ፈቃድ ለማወቅ እንፈልጋለን። ነገር ግን ፈቃዱ ከኛ ሐሳብ ጋር ሲስማማ፣ ፈቃዱ ከኛ ፍላጎት ጋር ሲጣጣም ነው ምን ሰማው። አችሁ ፈቃዱን ለማድረግ የተዘጋጁ ብቻ ሲሆኑ ነው ሰዎች የእግዚአብሔር ፈቃድ ግልጽ የሚሆንላቸው። ፈቃዱን የማታደርጉ ከሆነ እግዚአብሔር ፈቃዱን ለምን ይገልጥላችኋል? በትዳር አቅጣጫ ፈቃድ የሚጠይቁ ሰዎች አሉ። እግዚአብሔር ጌታ የሚሰጠኝን እህት ማግባት ፈልጋለሁ፣ ጌታ የሚሰጠኝ ወንድም ማግባት ፈልጋለሁ፣ የእግዚአብሔርን ፈቃድ ለማወቅ ፈልጋለሁ ብለው የሚመጡ ሰዎች አብዛኞቹ የእግዚአብሔር ፈቃድ በሚባል ሽፋን ስር ድብቅ አጀንዳ አላቸው። ጌታ ያንተ ነው ያንቺ ነው ያለኝን እቀበላለሁ፣ ያንተ ነው ያላትን ሴት እቀበላለሁ ይላሉ። ግን ዲፕ ኢንሳይድ
የራሳቸው ሆነች ነገር አለች ከዛ ጋር አላይን ሲያረግ ፊት ሲያረግ ጌታ ፈቃድ ነው ብለው ይቀበሉታል የጌታ ፈቃድ መፈተሽ አለበት ብዙዎቻችን የእግዚአብሔር ፈቃድ ነው ያልናቸው ምንላቸው ነገሮች በሙሉ ኢንሳይድ የኛ የሆነ ነገር ነው ግን ክርስትና ለማስነሳት ቀድሰ ነው የጌታ ለማድረግ ጥቅስ እንፈልግለታል በህልም ሁሉ ልናጅበው እንችላለን በእውነት ቃሌን ብትሰሙ ይላል የእርሱ ለመሆን አንዱ ክራይቴሪያ በእውነት ቃሉን መስማት እዚህ ቦታ መገኘታችሁ ትልቅ ነገር ነው በእውነት ለመስማት ነው በእውነት እየሰማችሁ ነው ይሄ በሚቀጥለው ህይወታችን ላይ የሚሆነውን ነገር ይወስናል የእርሱ መሆን አለመሆናችን በዚህ ይፈተሻል ማለት ነው ኪዳኔን የሚጠብቁ ይላል ኪዳኔን በትጠብቁ ይላል አያችሁ የእርሱ የሆኑ ሰዎች የእርሱ ካልሆኑቱ የሚለዩት ኪዳኑን ይጠብቃሉ ኪዳኑ ይጠብቃሉ የኪዳን ኃላፊነታቸውን ድርሻቸውን ይወጣሉ የኪዳን ድርሻቸውን የኪዳን ኃላፊነታቸውን ይወጣሉ ወንድሞችና እህቶች እግዚአብሔር ከኛ ጋር መሆን ብቻ አይደለም የሚፈልገው እግዚአብሔር የእርሱ እንድንሆንለት ይፈልጋል ገና በማለዳ በዚህ በጻፍ ባነበብነው ክፍል ላይ በጧት እግዚአብሔር ህዝቡን ሲያዘጋጅ የአይሁድም ህብረተሰብ ለዚህ ጋድሊ ኮሚኒቲ እግዚአብሔር ሲመሰርት የእርሱ ርስት እንዲሆኑለት ነበር የእርሱ እንዲሆኑለት ዛሬም በክርስቶስ ኢየሱስ በኩል እግዚአብሔር የእርሱ የሆኑትን ሰዎች ይፈልጋል አሜን ነው የእርሱ እንድንሆንለት እግዚአብሔር ይፈልጋል እግዚአብሔር ከኛ ጋር ሆኖ እኛ ከእርሱ ጋር ላንሆን እንችላለን እግዚአብሔር ከኛ ጋር ሆኖ እሱ ከኛ ጋር ሆኖ እኛ ግን ከእርሱ ጋር ላንሆን እንችላለን የእርሱ ሳንሆን ከእርሱ ጋር ልንሆን እንችላለን ለምሳሌ መጽሐፍ ቅዱሳችን ዘፍጥረት 35 ላይ ሄዳችሁ ስትመለከቱት እንደዚህ ይላል ያዕቆብ ከእንቅልፉ ስንት አልኩኝ 35 እግዚአብሔርም ያዕቆብን አለው ተነስተ ወደ ቤቴል ውጣ በዚያም ኑር ወንድምህ ከኤሳው ፊት በሸሸ ጊዜ ለተገለጠልህ ለእግዚአብሔር መሰዊያን አድርጋለሁ በደምስሙ ያዕቆብም ለቤተሰቡና ከርሱ ጋር ላሉት ሁሉ እንዲህ አለ እንግዶቹን አማልክት ከመካከላችሁ አስወግዱ ንጹሃንም ሁኑ ልባችሁንም ለውጡ አለ እንዴት አወቀ ይሄ ሰውዬ እግዚአብሔር ሰው አይደለም ወይ ይሄ ሰውዬ ከእግዚአብሔር ጋር አልነበረም ወይ ከዚህ በፊት እግዚአብሔር ተገልጦለት አልነበረም ወይ ከወንድሙ ከኤሳው ፊት በሸሸ ጊዜ እግዚአብሔር ተገልጦለት አልነበረም ወይ እግዚአብሔር ራሱን ኢንትሮዲዩስ አድርጎ የለም ወይ ከዚህ ሰው ጋር ለዚህ ሰው ራሱን አስተዋውቆ የለም ወይ አሁን ረጅም መንገድ ተጉዟል ያዕቆብ ግን በቤቱ እንግዶች አማልክቶች ነበሩ ማለት ነው ታግሷቸዋል በመልካም ታግሷቸዋል ምንም አላለም በቤቱ ውስጥ ሌሎች አማልክቶች ነበሩ ከርሱ ጋር ለያዕቆብ ለቤተሰቡና ከርሱ ጋር ላሉት ሁሉ እንዲህ አለ እንግዶችን አማልክት መካከላችሁን አውጡና አስወግዱ ንጹሃንም ሁኑ ልብሳችሁን ለውጡ ተነስተንም ወደ ቤቴል እንውጣ በዚያም በመከራዬ ጊዜ ለሰማኝ በሄድኩበት መንገድ ሁሉ ከኔ ጋር አያችሁ እግዚአብሔር ነው ከያዕቆብ ጋር የነበረው እንጂ ያዕቆብ ከእግዚአብሔር ጋር አልነበረም አዎ በችግሩ ሁሉ ጣልቃ ይገባ ነበር በሄደበት መንገድ ሁሉ የእግዚአብሔር አብሮነት የእግዚአብሔር ፕሮቴክሽን የእግዚአብሔር ጥበቃ የእግዚአብሔር እገዛ ነበረው ያዕቆብ ግን ከእግዚአብሔር ጋር አልነበረም እግዚአብሔር ነው ከያዕቆብ ጋር የነበረው ወንድሞችና ከብዙዎቻችን ጋር እግዚአብሔር አለ አብሮን ያለው ግን እኛ ከእግዚአብሔር ጋር አይደለም ከእግዚአብሔር ጋር አይደለም እግዚአብሔር ከፍጥረቱ ሁሉ ጋር ነው የት ይጥለዋል የፈጠረውን ፍጥረት እነዚህ ሁሉ አንተን ተስፋ ያደርጋሉ እጆችን ስትከፍት ይጠግባሉ ይላል መዝሙረ ዳዊት ላይ
all creation ፍጥረት ሁሉ በሱ ላይ ዲፔንድ ስለሚያደርግ የጥሎት ይሄዳል ክሬሽኑን እግዚአብሔር የጥሎን ይሄዳል የፈጠረውን በመልኩና በአምሳሉ የፈጠረውን ሰው እግዚአብሔር የት ይሄዳል ጥሎት ሰው ነው ሲሸሽ የምናየው እንጂ እግዚአብሔር ከሰው ሸሽቶ አያውቅም እግዚአብሔር ከሰው ሸሽቶ አያውቅም ይሄ ሁሉ ፍጥረት ተኝቶ የሚነቃው እሱ ስላለን አሜን ነው እሱ ስላለን የሐዋርያት ሥራ በጣም ደስ የሚለኝ ቃል አለ የሐዋርያት ሥራ ምዕራፍ 14 ቁጥር 17 ላይ ከዚህም ሁሉ ጋር መልካም ሥራ እየሰራ ከሰማይ ዝናብን ፍሬ የሚሆንበትን ወራት ሲሰጠን ልባችንን በመብልና በደስታ ሲሞላው ራሱን ያለ ምስክር አልተወማ እግዚአብሔር ራሱን ያለ ምስክር ለካ በየጊዜው ዝናብ እንዲዘንብ የሚያደርግልን ፀሐይ የሚያወጣልን አንድም የተባበሩት መንግስታት አይደለም የአሜሪካ መንግስት አይደለም የያገሩ መሪዎች አይደሉም እግዚአብሔር ፀሐይ ያወጣ ነበር እግዚአብሔር ዝናብ ያዘንብ ነበር እግዚአብሔር ዝናብን ፍሬ የሚሆንበትን ወራት ይሰጥ ነበር ለሰው ልባችንን በመብልና በደስታ ይሞላል ይሄንሉ ሲያደርግ ይሄ ሁሉ የሚያሳየው ምንድነው የእግዚአብሔርን ከኛ ጋር መሆን የእግዚአብሔርን አብሮነት ነው የፍጥረቱ ከርሱ ጋር መሆን ግን ምልክት አይደለም የለም ይያሉ ያስተማሩ ሰዎች 70 ዓመት በአይነት ፊሎሶፊ ማርክሲስት ፊሎሶፊ በነበረበት ምድር እግዚአብሔር ዝናብ አላቋረጠም ተኝተው መንቃት አልተቋረጠም በዚህ ምድራዊ በሆነ ነገር በደሰታቸው አልተቋረጠም ግን ሰው ግን ከእግዚአብሔር ጋር አይደለም ያልኳችሁ ያለው ነገር ገብቷችኋል ያ እግዚአብሔር ከኛ ጋር ይሆናል ወጥተን የገባነው እሱ ከኛ ጋር ስለሆነ ተኝተን የነቃነው ለመንቃታችን ምን አስተዋጽኦ አድርገን ነው በተኛንበት ልንቀርስ እንችል ይገርመኛል ተኝቼ ስንነሳ ያረፈኝችል ነሳብዬ ያደረኩት ተኝቶ ለመንሳት ምንም ለመነሳት ያደረኩት ጥረት የለም በዛው ልቀር ይችላል በዛው የቀሩ ሰዎች የሉ አሉ በዛው የቀሩ ሰዎች አሉ የእግዚአብሔር ከሰው ጋር መሆን ጥያቄ ውስጥ የሚገባ አይደለም ሰው ግን ከእግዚአብሔር ጋር አይደለም ከእግዚአብሔር ጋር ለመሆን የርሱ መሆን ይጠይቃል ይያልኳችሁ የርሱ ካልሆናችሁ በስተቀር ከእግዚአብሔር ጋር አትሆኑ በምን መልኩ ይያልኳችሁ ባለው መልኩ እንዲህ ዝም ብሎ መገናኘቱ አብሮ መሆኑ ይኖራል ለካብረን ከሌሎች ጋር እንደምንሉ አብረን የምንውላቸው ሰዎች የኛ እንዳይደሉ እኛም እነርሱ እንዳይደለን ወንድሞችና እህቶች እግዚአብሔር ከኛ ጋር መሆን ብቻ አይደለም የሚፈልገው የርሱ እንድንሆንለት ይፈልጋል የርሱ እንድንሆንለት እግዚአብሔር ይፈልጋል የርሱ የሆኑ ሰዎች ያመልኩታል ለዚህ ነው ሐዋርያ ጳውሎስ የርሱ የምሆንና የማመልከው አለ የርሱ የሆኑ ሰዎች ያመልኩታል የርሱ የሆኑ ሰዎች ቤት መሰዊያ አለ እግዚአብሔር ለአብርሃም ራሱን በሚገልጥበት ሰዓት ማነህ ብሎ በጠየቀው ሰዓት እግዚአብሔር ራሱን ኢንትሮዲዩስ አደረገ እግዚአብሔር መጥቶ ነው ራሱን ለአብርሃም የገለጠው እንጂ አብርሃም ወደ እግዚአብሔር ሄዶ ፈልጎት አይደለም እሱ መጣውት ሲያመልክ ነው የኖረው ግን እግዚአብሔር ወደ አብርሃም መጣ ወደ ብዙዎቻችን እግዚአብሔር መጥቷል አይደል መጥቶ ነው ያገኘነው ሄደን አላገኘነው ጌታ አገኘን እንደውነቱ ኮነ እንጂ እኛ ጌታን አላገኘነው ወደ ቀያችን ወደ መንደራችን ኢየሱስ መጣ በትራክት ሊሆን ይችላል በሰው ሊሆን ይችላል በመዝሙር ሊሆን ይችላል በሆነ መላ መልካሙን የምስራች በሚናገሩ እግሮች ወደኛ እግሩን አቀና እግዚአብሔር አሜን ነው ወርደርሽ እኛ ማንንም ፈልጎት አይደለም ፍጥረትም ከእግዚአብሔር ተለይቶ ነው ያለው ግን
የእርሱ ሆነናል ወይ? የእርሱ ስንሆን አብርሃም እግዚአብሔር ራሱን ኢንትሮዲዩስ ሲያደርገው እኔ ኤልሻዳይ ነኝ ብሎ ራሱን ሲገልጥለት አብርሃም ኢሚዲየትሊ ያደረገው ነገር ምንድነው? መሰዊያ ሰራ ይላል መጽሐፍ። እግዚአብሔር ራሱን ለሰው ሲገልጥ የሚቀጥለው ሰው የሚያደርገው ነገር መሰዊያን መስራት ነው። መሰዊያ ለምንድነው? እግዚአብሔርን በዛ ቦታ ሊያመልክ ነው። ሊሰዋ የሚገባው ነገር አለ ማለት ነው። እግዚአብሔር ራሱን ኢንትሮዲዩስ ያደርግ መሰዊያ በቤታችን ይኖር። መሰዊያ በቤታችን ከሌለ እሱ ከኛ ጋር ነው፣ ጥያቄ ውስጥ አልገባም። የት ይጣለን? ምን ያርገን? የኛ ከርሱ ጋር አይደለም፣ የርሱ አይደለም። ያኔ ከኤሳው ጋር ችግር በነበረበት ሰዓት እግዚአብሔር ተገልጦለት ነበር ለያዕቆብ። ልክ ሲገለጥለት ያደረገው ነገር ነው መሰዊያ ነበር የሰራው እሱ። ዘፍጥረት 28 16-17 ማየት ይችላል። ለእግዚአብሔር ሰዎች በብሉይ ኪዳን ላሉ ሰዎች እግዚአብሔር ራሱን ሲገልጥ ኢሚዲየትሊ ሰዎች የሚያደርጉት ምንድነው? መሰዊያን ይሰሩ ነበር። መሰዊያ የለም ማለት አምልኮ የለም ማለት ነው። እግዚአብሔር ካልተገለጠ መሰዊያ መስራት አይቻልም። እግዚአብሔር ከተገለጠለት ሰው ኢሚዲየት ስራው ምንድነው? መሰዊያን ይሰራል። ስለዚህ አምልኮ የእግዚአብሔር መገለጥ ውጤት ነው ማለት ነው። ሄሎ እግዚአብሔር ራሱ ሳይገልጥ በፊት መሰዊያም የለም አምልኮም የለም። እግዚአብሔር ራሱን ሲገልጥ የሚቀጥለው የሰው ተግባሩ ማምለክ ነው። ስለዚህ አምልኮ የሚባለው ነገር እሱ ሲገለጥ እኛ ውስጥ ፕሮቮክድ የሚሆን እኛ ውስጥ የሚነሳሳ ፕሮሞት የሚደረግ የሚንቀሳቀስ ነገር ነው። ሂስ ሬቨሌሽን ነው እሱን እንድናመልክ የሚያደርገን። መጽሐፉ እንደሱ ነው የሚያስተምረው። ሪሊጅን አይደለም። እግዚአብሔር ሲገለጥ ነው አምልኮ። መሰዊያ ባለበት አምልኮ ይቀጥላል። መሰዊያ በሌለበት አምልኮ ተቋርጧል ማለት ነው። እግዚአብሔር ለሐዋርያው ጳውሎስ ጌታችንና መድኃኒታችን ኢየሱስ ክርስቶስ በደማስቆ መንገድ ላይ ራሱን ገለጠለት። በሐዋርያት ሥራ ምዕራፍ 9 ላይ የምናውቀው ነው። አንተ ማን ነህ እስኪለው ድረስ የምታሳድደኝ የናዝሬቱ ኢየሱስ ነኝ አለው። ጌታ ሆይ ምን ላድርግ? ጌታ ሆይ ምን ላድርግ? ከዛ ሰዓት ጀምሮ ለተገለጠለት አምላክ ተለየ ጳውሎስ። የእርሱ ሆነ ጳውሎስ። ለዚህ ነው የእርሱ የምሆንና የማመልከው አለ። የእርሱ ከሆናችሁ ታመልኩታላችሁ። ግድን አመልካችሁ የእርሱ አትሆኑ። የእርሱ ከሆናችሁ በኋላ ነው የምታመልኩት። እና የእርሱ እስክትሆኑ ድረስ የምታመልኩት አምልኮ በሙሉ የእርሱ አለመሆናችሁን ያሳያል። ጳውሎስ ማምለኩን ቀጠለ በኮንፊደንስ የእርሱ የምሆንና ይላል። እኔ ጌታ ነኝ ይላል። ጌታ የኔ ነው ብቻ አይደለም ይላል። የእርሱ መሆን አምልኮን ያስከትላል። የእርሱ ከሆነን ደግሞ በቤታችን በልፍኛችን በውስጣችን ቤትን ብንሄድ መሰዊያ አለ። ያኔ ለያዕቆብ እግዚአብሔር ተገልጦለት ነበር በችግሩ ሰዓት ከኤሳው ፊት በሸሸ ሰዓት። ያኔ ያዕቆብ በእግዚአብሔር ፊት መሰዊያን አድርጎ ነበር። ግን ከዛ በኋላ የራሱን መንገድ ሄዷል። በቤቱ ጣዖት ነበረ። እንግዶች አማልክቶች በቤቱ ውስጥ ነበሩ። ነገርኳችሁ ቅድም። እግዚአብሔር ነው ከያዕቆብ ጋር በሄደበት መንገድ ሁሉ የነበረው እንጂ ያዕቆብ ከእግዚአብሔር ጋር አልነበረም። ምክንያቱም በቤቱ መሰዊያ የለም። ለሌላም አምላክ ይሰዋ ነበር። ለሌላም አምላክ ይሰዋ ነበር። በስንቶቻችን ቤት ጌታ መሰዊያ እንዳለው አላውቅም። ግን አንድ እውነት ልንገራችሁ፣ የእርሱ የሆኑት ያመልኩታል። እግዚአብሔር ከኛ ጋር ነው፣ ጥያቄ ውስጥ የለም። ባይገባንም ባይሰማንም መኖሩ ባይታወቀንም እሱ አለ። አማኑኤል እግዚአብሔር ከሰው ጋር ማለት ነው። እግዚአብሔር ከኛ ጋር ነው።
እግዚአብሔር ራሱን ያለ ምስክር አልተው መሆኑ ከኛ ጋር መሆኑን በቸርነቶቹ እናውቃለን፣ በበጎነቶቹ ሁሉ እናውቃለን። ክብር ለእግዚአብሔር። እነዚህ ሁሉ በጎነቶች፣ እነዚህ ሁሉ ቸርነቶች፣ አቅርቦቶች እግዚአብሔር ከሰው ጋር እንዳለ የሚያሳዩ ነገሮች ናቸው። እግዚአብሔር ከሰው ጋር ነው። ወንድሞችና እህቶች የእርሱ ናችሁ ወይ? ዛሬ ቻሌንጅ ማደርጋችሁ የእርሱ ነን ወይ? በእርግጥ የእርሱ ከሆነን በፈለገበት ሰዓት እግዚአብሔር የሚፈልገውን የሚያደርግብን ገንዘቡንን ማለት ነው። አሁን እግዚአብሔር ገንዘቤ ናት የሚላችሁ ሰዎች አላችሁ። ኧረ ችግር የለብኝም ወርሷ ከሄድኩ እንዲያርግልኝ ብላ ታደርግልኛለች ብሎ የሚታመንበት ያደርግልኛል ብሎ የሚታመንበት ሰው አለ ወይ? ጌታ ያልፈው ከእግዚአብሔር ይልቅ ሌላ ነገር የማስቀደማችን ሚስጥሩ እኮ የእርሱ አለመሆናችንን ነው የሚያሳየው። ወንድሞችና ትርፍ ሰዓት የጊዜና ተላ ለእግዚአብሔር የምንሰጠው እኮ ከዚህ የተነሳ ነው። ዋናውን ፕራይም ታይሞቻችን ለራሳችን እንጠቀምበትና የደከመች ሞተች ጊዜ ያውን በሙሉ መሰጠት ሳይሆን ብቅ ማለት ወደ ቤቱ ጸሎት ራሱ ብቅ ብለን በርከክ ብለን በቤታችን ከበርከክ ብለን የሆነ ብለን ነው የምንነሳው። የእርሱ የሆኑት ማምለክ ይለያል። ማምለክ ማለት necessarily መዘመር ማለት አይደለም። ማምለክ ማለት necessarily መስበክ ብቻ አይደለም። ማምለክ ማለት በህይወታችን ሁሉ እግዚአብሔር ከኛ የሚፈልገውን ለሚፈልገው ነገር ምላሽ መስጠት መቻል። እውነት እግዚአብሔር በፈለጋችሁ ሰዓት ያገኛችኋል። እግዚአብሔር በሚሰራበት ገንዘቡ የሚሆኑ ይላል መጽሐፍ ቅዱሳችን። እና ዓላማው እግዚአብሔር የእርሱ ሊያደርገን ነው። ጌታ ኢየሱስ ከኔ ይልቅ እናቱን የሚወድ አባቱን የሚወድ ወንድ ልጁን የሚወድ ሴት ልጁን የሚወድ ሚስቱን የሚወድ ለኔ ሊሆን አይገባው። ለእርሱ ልንሆን የተገባን ሊያደርገን የሚችለው ከነዚህ ነገሮች በላይ እሱ ሲቀድም ነው ማለት ነው። እግዚአብሔር ከእናትም በላይ ነው። እግዚአብሔር ከአባትም በላይ ነው። እግዚአብሔር ከወንድ ልጆችም ከሴት ልጆችም በላይ ነው። እግዚአብሔር ከሚስትም ከባልም በላይ ነው። ከእርሱ ለመላቅ የሚፈልጉ ነገሮች በሙሉ ችግር ፈጣሪ ናቸው። የእርሱ እንዳንሆን እንቅፋት ይሆኑናል። ስራችን ከእግዚአብሔር ይበልጣል። ኑሯችን እንቅስቃሴ ምንም ነገር በዚህ ምድር ላይ የምናደርጋቸው ነገሮች ከእግዚአብሔር የሚበልጡ አይደሉም። ከኔ ይልቅ እናቱን የሚወድ አባቱን የሚወድ ልጁን የሚወድ የራሱንም ነፍስ እንኳን ባይጠላ ለኔ ሊሆን ለእርሱ ልንሆንለት እንድንችል ነው የእግዚአብሔር ሐሳብ ማለት ነው። ሊከተለኝ የሚወድ በኋላዬ ሊከተለኝ የሚወድ ራሱን እሱን ከፊት እንድናደርገው እኛ ከኋላ ልንሆን ነው። የእርሱ የሆኑት ሰዎች እሱን ከፊት ያደርጉታል። አሜን ነው። ሊከተለኝ የሚወድ እንጂ እኔ ልከተለው የምፈልገው አላለም እግዚአብሔር። እሱን የሚያስቀድሙ ሰዎች፣ እሱን ከፊት የሚያደርጉ ሰዎች፣ ከሚስታቸው ፊት የሚያደርጉ፣ ከባላቸው በፊት የሚያደርጉ፣ ከልጆቻቸው በፊት የሚያደርጉት፣ ከአገልግሎታቸው በፊት የሚያደርጉ፣ ከትዳራቸው በፊት የሚያደርጉ፣ ከስራቸው በፊት የሚያደርጉትን እግዚአብሔር ስታውን እየፈለገ ነው። እግዚአብሔር ከሰው ጋር ነው እንጂ ሰው ከእርሱ ጋር አይደለም። ለዚህ ነው እግዚአብሔር ስራ የተቆላለፉ የእርሱ የሆኑታል የሉም እስካሁን። በጣት የሚቆጠሩ ሰዎች፣ ጉልበታቸውን ለባል ያላንበረከቱ ሰዎች እግዚአብሔር የሚያውቃቸው ሰዎች እንዳሉ ታውቃለህ። ለኔ ባይገለጡ ለኛ ባይገለጡ ሬመናንትስ እንዳሉ ቅሬታዎች እንዳሉ አውቃለሁ። ግን the body of Christ እንዳለ የእርሱ ሆኖ
በት እግዚአብሔር የእናንተ ነው የእርሱ ሆናችሁለታል። it's a long process የእርሱኛን ለማድረግ ጊዜ ፈጀበት። እኛን ለማዳን እግዚአብሔር ጊዜ አልፈጀበትም። ልጁን ኢየሱስ ክርስቶስ በመስቀል ላይ ሰውቶ በዛ መንገድ ተቀለለ። ግን ፐርፐዙ የእርሱ እንደሆነ የእርሱ ለመሆን ፈቃደኞች መሆን ስለሚጠይቅ ሰው የለውም እግዚአብሔር። የሰማይ አምላክ ብሎ ይጸልዩ ነበር በብሉይ ኪዳን የነበሩ ሰዎች። የሰማይ አምላክ በምድር ላይ ቦታ ስላልነበረው አሁን ግን እግዚአብሔር የሰማይ አምላክ ብቻ መሆን አይደለም የሚፈልገው የኛም አምላክ ለመሆን እኛ የእርሱ እንድንሆንለት የእርሱ ካልሆንን አሁንም እግዚአብሔር የሰማይ አምላክ ነው የሚሆነው። የሰማይ አምላክ ነው እግዚአብሔር የኛም አምላክ መሆን ስላለበት አሁን የምድርም አምላክ በኔ ቤትም አምላክ በኔ ጓዳም የኔ አምላክ ለመሆን እርሱን የሚፈቅዱ ሰዎች የእርሱ የሚሆኑለትን ሰዎች ይፈልጋል። የእርሱ የሚሆኑ ሰዎች ያመልኩታል። የእርሱ የመሆንና የማመልከው